ስለዚህ ቃል በቃል የእግዚአብሔር ቃል የተፈጸመባቸው ሰዎች ሁለተኛ ቪዲዮ ነው ማለት ነው። ምንድነው? ምን ይላል? ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ስርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉ ትእዛዛት በዓለም እንደምትኖሩ ስለምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስነዋልና ይህ እንደ ገዛ ፍቃድ በማምለክና በትህትና ስጋንም በመጨቆን ጥበብ ያለው ይመስላል። ነገር ግን ስጋ ያለ ልክ እንዳይጠግብ ለመከልከል ምንም አይጠቅምም ይላል ጳውሎስ። እያለ ያለው ምንድነው? እንደዚህ አሁን ታሪካዊ ዳራ የቆላስይስ ቤተክርስቲያን ምን አይነት ነገር ውስጥ ነበሩ፣ ስለዚህ ምን አይነት ሁኔታ ውስጥ ስለነበሩ ነው ይህንን መልእክት የተጻፈላቸው የሚለው ነገር እዚህ አላወራም። ምንድነው? ቃል በቃል የእግዚአብሔር ቃል የተፈጸመባቸው እምነቶች ቢኖሩ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው እንዳልነው። እዚችም ጋር በስመ ጾም ወይም በአብይ ጾም ምክንያት ብዙ ነገሮችን ላለመብላት እና ላለመጠጣት ይወስናሉ፣ ህግ ያወጣሉ ማለት ነው። አትቅመሱ፣ አይቀመስም፣ ቡና አይቀመስም፣ ባልና ሚስት አይተዋወቁም በዛ በሁዳዴ ጾም ላይ ወይም በአብይ ጾም ላይ እየተባለ ዛሬ ደግሞ ጊዮርጊስ ነው፣ ዛሬ ደግሞ ሚካኤል ነው፣ ዛሬ ደግሞ ማርያም ናት፣ ዛሬ ደግሞ እንትና ናት እያሉ የመላእክትን አምልኮ እየወደዱ የሚለውን በባለፈው ቪዲዮ አይተናል። የመላእክትን አምልኮ እየወደዱ ባላየውም ያለ ፍቃድ እየገቡ ይላል። እነዚህ ቃላቶች አሁን ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያላችሁ ሰዎች ስታነቡ የቆላስይስን መጽሐፍ ምዕራፍ 2 ስታነቡ ቃል በቃል ተፈጽሞባቸዋል ማለት ነው። በአንድም በሌላ መንገድ ይዟቸዋል። እነዛ ስጋን በመጨቆን ማለት ነው እንዳይበላና እንዳይጠግብ ከምግብ በመራቅና ጳውሎስ ምንድነው አሁንም ጨምሮ የሚለው ጢሞቴዎስ መጽሐፍ 4 ላይ ምዕራፍ 4 ላይ ምንድነው የሚለው? መጨረሻ ዘመን ላይ ሐሰተኞች መጋባትን ይከለክላሉ ይላል። መጋባትን ሰው ደግሞ እግዚአብሔር ከፈጠረው ምግብ እንዲርቅ ያደርጋሉ፣ ያስተምራሉ ይላል። ከምግብ ተጠበቁ፣ አይበላም፣ ይሄንን አይጠጣም የሚል ሃይማኖት ማለት ነው። ከሐሰተኛ መሲሁም ከሐሳዊ መሲሁ የተቀዳ አደገኛ አስተምሮ ነው ማለት ነው መጽሐፉ የሚለው። ስለዚህ ሰዎቹ ከምግብ እንዲርቁ የሚያስተምረው ይህ ደግሞ የጥልቁ መንፈስ ትምህርት ነው ማለት ነው። መጽሐፉ ደግሞ በግልጽ የሚናገረው ነገር ነው። ሰዎቹ ከምግብ ርቀው ራሳቸው በመጨቆንና በረሃብ በድህነት በጉስቁልና ጽድቅን ለመለማመድ የሚያደርጉት ትግል ነው። አሁን ምንኩስና ዓለም ላይ በቤተክርስቲያን ታሪክ ውስጥ ለማንበብ እንደተቻለው ሰዎቹ በጸጋ ስላላመኑ እና ወደ ዋና ስላልጠጉ ወንጌል ስላልበራላቸው ምንድነው ያደረጉት? በመጾም እና በመራብ በጉስቃላ ህይወት በመኖር ህይወትን እና ጽድቅን ለመለማመድ እና በእግዚአብሔር ፊት ተቀባይነትን ለማግኘት ሲጥሩ የፈጠሩት ነገር ነው ማለት ነው። ዛሬም ድንጋይ ተሸክሞ ተራራና ሸንተረር ላይ የሚዞር ተቀበዘባዥ ትውልድ በየሜዳው በየተራራው ላይ ብዙ ዋጋ የሚከፍል አመድ ነስንሶ በተለያየ አደገኛ ተግባራትን የሚፈጽሙ በሰው ልጆች ላይ እና በራሳቸውም ላይ የተለያዩ ማይሆን ነገር የሚሰሩ ሰዎች ፍላጎታቸው ምንድነው? በእግዚአብሔር ፊት ስጋቸውን በመጨቆንና በማጎሳቆል በማራብና በጥም በተለያዩ ስቃይ ህይወትን ለማግኘት እየጣሩ ነው ማለት ነው። በጸጋ ስላልደገፉ ወደ ዋና ስላልጠጉ ማለት ነው። ሰው ወደ ዋናው ወደ ቅርንጫፍ ሆኖ ወደ ግንድ ከተጣበቀ ከዛ ምግብንና ውሃን የተለያዩ ሚነራሎችን ያገኛል። ስለዚህ ፍሬን እያፈራ ይኖራል። ወደ ዋና ስለማይጠጋ የመላእክትን አምልኮ ብቻ ስለሚያዘወትር 30 በዓመት አንድ ቀን እንኳን ስለ ኢየሱስ ክርስቶስ አይሰብኩም። እንደምታውቁት የሆነ ተረታትረት የሆነ ሰው መጣኝ ሰይጣን እኮ ተጠምቆ በኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ውስጥ ወይም ትምህርት ውስጥ ሰይጣን ተጠምቆ ሰው ሆኗል ማለት ነው። የተለያዩ በእግዚአብሔር ቃል ውስጥ አንዳንድ ማይሆን ነገሮችን በመጨማመር ሲያስተምሩ ነበር። እሱ ለዛሬ ይቆይልንና ቆላስይስ 2 ላይ የምናገረው ቃል በቃል አልተፈጸመባቸው እስቲ አስቡ።
አንድ የመላእክትን አምልኮ እየወደዱ ይላል። በእርግጥ ቤተክርስቲያን ታሪክ ውስጥ የማርያም አምልኮና የህፃናት ጥምቀት አንዳንድ ዛሬ ከእግዚአብሔር ቃል ውጪ የሆኑ ነገሮች ተከስተዋል። ያ ክስተት ደግሞ ብዙም አንዳንድ ቤተመንግስቶች ላይ ቦታ አልተሰጣቸውም። እንደ ስህተት ተደርጎ የታለፉ ብዙ ነገሮች አሉ። ነገር ግን አሁን ኢትዮጵያ ውስጥ ያሉ ኦርቶዶክሶች ከሌላ ዓለም ውስጥ ወይም ከሌላ ይሂት ኦርቶዶክስ ቤተክርስቲያናት ወይም ቸርቾች ይልቅ አደገኛ አስተምሮና ልምድ ያላቸው ማለት ነው። እሱም ምንድነው? ማይሆን ታሪክ ተጽፏል። ሁሉ ነገር ኢትዮጵያዊ ለማድረግ ሙሴ ኢትዮጵያዊ ነው፣ ማርያም ኢትዮጵያዊ ናት፣ እንትና ኢትዮጵያዊ ነው፣ እኛ ደግሞ ልዩ ሰዎች ነን፣ የቃል ኪዳን ሀገር ነን፣ እንደዚህ ነን። ስለዚህ ኢየሱስ እግዚአብሔር መጀመሪያ ኢትዮጵያን ፈጥሯታል፣ የኛ ክርስትና 3000 ዓመቱን እያሉ ማይሆን ታሪክ ክርስትና ደግሞ ከተጀመረ 2000 ዓመቱ ነው፣ እነሱ ደግሞ 3000 ዓመቱ ነው ይላል። ከየት ሌላ ኢየሱስ እንደምሰብኩ የምታውቀው በዚህ ነው ማለት ነው። ምክንያቱም 3000 ዓመት አይደለም ኢየሱስ ከተወለደ 2000 ዓመት፣ እነሱ 3000 ዓመት ነው ይላል። ይሄንን ደግሞ 81 ወይም 15 81 አሃዱን ከየት አመጣችሁ ሲባል ከሐዋርያት ነው ይላል። ሐዋርያት ደግሞ ከሞቱ በኋላ ነው መጽሐፍ ቅዱስ ታትሞ እንደዚህ ተጠርዞ የወጣው ማለት ነው። ማይሆን በሎጂክም በተለያየ መለካዎች የወደቀ አስተሳሰብ ያላቸው ማለት ነው። ስለዚህ ምክንያት አሁን የትኛውም አስተማሪ ነው ቄስ ነው ብላችሁ የምታስቡትን ሰው እስቲ ወንጌል ይዛችሁ አብሩ፣ በላብ ላይም በአካል ላይም። ለነገሩ መናፍቃንን በመጽሐፍ ጦጣን በዛፍ አይደረስም ብሎ ነው የሚተው። አይችሉማ፣ መጽሐፉን አያነቡማ፣ መዳናቸውን አያውቁማ። ስለ መላእክት ከጠየካቸው ቶ እነ ሩፋኤል፣ እነ ገብርኤል፣ እነ ሚካኤል፣ እነ ኩርቤል፣ እነ እንትና እያሉ ይዘረዝሩላል። ከዛ ውጪ ምንም የለም። ስለዚህ ምን ይላቸውን እነሱን ለመተቸት አይደለም። እኔ ደግሞ አምናለሁ የማያምኑትን ልብ የዚህ ዓለም ገዢ እንደሚያሳውር ቃሉ በግልጽ ስለምናገር እኔ በዚህ ስለሚያምን ምንም አይደለም። ግን እኔ እነሱ ላይ ለመፋረድ አይደለም ያንን ያነሳሁት። መጽሐፉ ነው እዚች ጋር ቃል በቃል ምንድነው ስጋን ያለ ፍቃድ ወም ያለ እንዳይጠግብ ስጋን በመከለከልና አንዳንድ ነገሮችን በማድረግ የሚገኝ ጽድቅም የለም። ጉስቁልና ነው ረሃብ በመራብና በጉስቁልና ጽድቅና የዘላለም ሕይወት አይገኝም። በጸጋ የተሰጠውን ነፃ ሕይወትን ላለማመን ሰው ያለ የሌለ ነገር በማድረግ እድሜውን እንዴት ይጨርሳል? ነፃ አስተሳሰብ ያለው ሰው ከተባለ ይሄ ነፃ ሰው አይደለም፣ ኖርማሊ አይደለም፣ የሆነ ሌላ መንፈስ አለ ማለት ነው። ምክንያቱም በዓለማዊ ትምህርት የተያዘ ሰው የሚያደርገው ነገር ነው። አትያዝ፣ ቡና አትቅመሱ፣ ይሄ ነገር አትያዙ። ከቤተክርስቲያን ውጪ እንደዚህ አይደረግም። መዳን ደግሞ በቤተክርስቲያን ውስጥ ብቻ አለ። አትቅመስ፣ አትብላ፣ አትሄድ፣ እንደዛ አትሁን የሚል ዓለማዊ ትምህርት ነው ብሏል ጳውሎስ። ደግሞ ጢሞቴዎስ ምዕራፍ 4 ላይ ስናነብ መጋባትን የሚከለክሉ፣ መዋለድን የሚከለክሉ፣ ጋብቻን ኮንትሮል አይደረግም፣ መጋባት ክልክል ነው የሚሉ ሐሰተኛ ነቢያት ወይም መምህራን እንደምነሱ መጽሐፉ በግልጽ ይናገራል። በኋለኛ ዘመን እንደዚህ አይነት ዘመን ይመጣሉ። ብዙ ሰዎች ከምግብ እንዲርቁ የሚያስተምሩ መምህራን ይነሳሉ ብሏል ጳውሎስ። አሁን ቀጥታ ስናይ መጋባትን ይከለክላሉ፣ መጠጣትን እና መዋለድን ይከለክላሉ ማለት ነው። ቡና መጠጣት በጾም ጊዜ አይፈቀድም ይላሉ። አሁን ለምንድን ነው እግዚአብሔር የፈጠራቸው ሁሉ ነገር ሰው እንዲበላና እንዲጠጣ ተፈቅዷል? ምግብ ወደ እግዚአብሔር አያቀርበንም ብሏል ጳውሎስ። ስለዛ እነሱ ደግሞ የእግዚአብሔርን ቃል ስለማያነቡ የሚያደርጉት ነገር ምንድነው? በራሳቸው እንደፈለጉ ነው የሚመሩት እንጂ በእግዚአብሔር ቃል ላይ ተመርኩዞ አይደለም ሁሉንም ነገር የሚዳኙትና የሚፈቱት። ስለዚህ ምክንያት የእግዚአብሔር ቃል በቃል ከስንት ሺህ ዓመት በፊት የተጻፈው በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ቃል በቃል ተፈጽሞባቸዋል። ሁለተኛ ማለት ቆላስይስ ምዕራፍ 2 ከቁጥር 16 ጀምረን እስከ መጨረሻ እስከ 23 ስናነብ ቀጥታ በእነሱ ውስጥ ያለ ነገር በግልጽ ስለሚያወራ ተገርመበት ነው። ጸጋና ሰላም ይብዛላችሁ።